በጣም የምትወዱትና የምታከብሩት ሰው ገንዘባችሁን በልቶ የ5 የ6 ዓመት ገንዘባችሁን በልቶ ሚስቴ አይደልሽም ወይም ደግሞ ገንዘብሽ የአንቺ ገንዘብ የኔ ገንዘብ ነው፣ አንቺ ምንም አይነት ገንዘብ የለሽም ብሎ ሲላችሁ ምንድን ነው የምትሉት? እስኪ ንገሩኝ ቤተሰቦች። ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ያለሚነሽ ዩቲዩብ ተከታታዮች እንደምን አላችሁ? በእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቻናሌን ተቀላቀሉ እላለሁኝ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። በእናንተ ጋር እንዴት ነበር? እንግዲህ ዛሬ አንድ ያልነገርኳችሁ ሚስጥር እንዲህ እያያችሁ ስስቅ ስጫወት ምንም ነገር ያላሳለፍኩ ወይም ደግሞ ምንም ነገር ያልተፈጠረብኝ አይነት ስሜት እንዲሰማኝ ያው ብዙ ሰዎች ከጎኔ ቢሆኑም ግን ብዙ ያልነገርኳችሁ ነገር አለ። ብዙ በውስጥ የተደበቁ ብዙ ነገሮች አሉና ቤተሰቦቼ እንግዲህ እንድትከታተሉኝ ለእናንተም ትምህርት ይሆናል ብዬ አስባለሁኝና ያው የሰው ልጅ ሁሉም ሰው ሲኖር ጥሩ ነው። ሲለያዩ ደግሞ ያው ያለ መጥፎ ነገር አለ። ግን ቢሆንም ደግሞ መለያየትን እንደዚህ እንደ መጥፎ ነገር ስናየው አንድ ሰው በፍቅር ወይም ደግሞ በትዳር ውስጥ ብዙ ነገር ልናይ እንችላለን ወይም ደግሞ ልንሰማ እንችላለን። ግን ይሆንብናል ብላችሁ የማታስቡት ነገር አለ አይደለ? አንዳንድ ጊዜ እኮ ሰዎች ሰው ላይ ሲደርስ ራሳችን ላይ እስካልደረሰ ድረስ መጠንቀቅ የሚባለውን ነገር ብዙም አናስተውለውም። ያን ያህል ጉር ነው የሚያደርገን እና የኔ ሰው እንደዚህ አያደርግም እንደዚህ ከሌ እንደዚህ አያደርግም የሚለውን አይነት ነገር ነው የምንጠቀመው። እና ቤተሰብ እኔ የደረሰብኝን ነገር ልንገራችሁ። በቃ እኔ ባለትዳር አይደለሁም ምናምን ስላችሁ የነበረው ውሸት ነበር። እና ያው ትዳር አለኝ ነበር፣ ያው ነበር ነው የሚባለው በእርግጥ እና ብዙ ነገር ያው የሳውዲ ትዳር ታውቁታላችሁ። በሞላ ጎደል ነው ግማሹ የሚኖረው፣ ግማሹ ደግሞ እንዲሁ በመለያየት ላይ እና በመናቆር ላይ ነው ያለው። ግን አንድ ቀን የመማር ያለባችሁ ነገር ቢኖር ምንድን ነው ሰውን ማመን እንደሌለባችሁ። የሰው ልጅ ምንም አይነት መልካም ቢሆን ምንም የቤተ ክርስቲያን ወይም የሃይማኖተኛ ቢሆን ማመን እንደሌለባችሁ ነው ማሰብ ያለባችሁ። እና ይህን ሰው እኮ አምነዋለሁ ብላችሁ ግዴታ እስክኖሩ ድረስ አዎ ታምኑታላችሁ። ግን አንዳንዴም ደግሞ መጠራጠር ግድ ይላል እና ከእናንተ አልፎ ደግሞ ቤተሰብን እስከ ማሳመን ድረስ ከደረሰ ምን ማድረግ ትችላላችሁ? ዞሮ ከማመን ውጭ ምንም የምታረጉት ነገር የለም አይደለም። ስለዛ እኔ የደረሰብኝን ነገር ልንገራችሁ እና ያው አረብ ሀገር ትዳር እንመሰርታለን እንዲሁ መተን ለስራ ብንወጣ ግን ያው የራስ ህይወት አለ። የራስ ህይወት እንትን ለማለት ለመውለድ ትዳር አለኝ ለማለት የራሳችንን ህይወት እንይዛለን። ከዛ የሆነው ነገር ምንድን ነው? ያው አንድ ቀን የሆነ ሰው ተዋወቅኩኝና ከእሱ ጋር በጣም ምርጥ ጊዜ የሚባሉ ከ5 እስከ 6 ዓመት በላይ ቆይታ ነበረን። በዛ ውስጥ ደግሞ ያደረግናቸው የሰራናቸው ብዙ ነገሮች ነበሩና ግን ቤተሰብ የሚያምነው ስለነበረ እኔም ማምነው ስለነበረ የምናደርጋቸውን ነገሮች በሞላ በእሱ ጋር ነበር የምናደርገው ማለት ነው። ስለዛ በእሱ ቤተሰቦች ከእኔ ቤተሰቦችም ቢሄዱም ቦታም ተገዛ ቤትም ተሰራ ፊርማም ኖረ ምንም ኖረ ፈርመዋል ተብሎ ነው እንጂ ስሙ የማይግባ አያውቁም ነበረ ማለት ነው። ቤተሰብ ያው የሚያስቡት ጥሩ ሰው ነው ለነሱ በጣም መልካም ሰው ነበረ። እኔም በቃ ምን አይነት ባል ነው ያላት እስከመባል ድረስ አስቡት። አንድ ሰው የሆነ ነገር ውስጥ ሲገባ እሱ እኮ ምናምን ተብሎ የሚቀናበት አይነት እሱ እንደዚህ አያደርግም እስከመባል አይነት የሄደ ትዳር ነበረ። እሱ ግን በአጋጣሚ አልሆነም። ድንገት ወደ ሀገር ሲገባ ሁሉም ነገር ተቀየረ ማለት ነው። ተቀየረ ስላችሁ በቃ የቦታውም ስም የየቤቱም የየምንም ካርታ ላይ ያለው ስም የኔ አልነበረም። ሁሉም የቤተሰቦቹ ስም ነበር ያለው። የኔም ቤተሰቦች እየፈረሙ ያሉት ልክ እንደ ወኪል በሰዎቹ ስም ነበረ ፊርማቸው ሄደው መፈረማቸውን እንጂ እርግጠኛ የሆኑት የማስም ይኖርበት አይኖርበት እርግጠኛ አልነበሩ። ለካ እሱ በቤተሰቦቹ ስም ኖሯል የሚያስደርገው
ከባድ ነው አይደል? ዛሬ ላይ ማላለቅ ሰው ስላለፈና እኔ ለፈጣሪ ስለሰጡት ነው። ግን ታሪኩ የሚያስለቅስ በምታምኑት ሰው በምትወዱት ሰው ስትከዱ ምን ያህል ስሜታችሁ የኔ ስሜት ለእናንተ ምን ያህል እንደሆነ አስቡት። በቤተሰብ የማይወደድ ወይም ደግሞ አይሆንም የሚባል አይነት ወንድ ቢሆን ትጠራጠሩ ትችላላችሁ። ቤተሰብም ሊጠረጥረው ይችላል አይደለ? ግን እንደዛ አልነበረም። በጣም ተወዳጅ ነበረ በቤተሰብ በጓደኛ በዘመድ አዝማድ። በቃ ምን አይነት ባል ነው ያገኘችው የሚባል አይነት ነበረና ይሄን ምን ትሉታላችሁ? እሺ አሁን ይሄን የምትጠራጠሩት ራሱ በትዳራችሁ ላይ የሆነ የምትል ያላለ ነገር ያረጋችሁ አይነት ስሜት ነው የሚሰማችሁ አይደለም? ከዛ ምንም አይነት ገንዘብ እንደሌለኝ ምንም አይነት ንብረት እንደሌለኝ ምንም እንደማይገባኝና ጭራሽ እኔ ጋር ያሉ እሱ የሰጡኝ ንብረቶችን እንድሰጠው ጠይቀኝ። ያው በወቅቱ እኔ ጋር ስለነበሩ አልሰጠህም ብዬ ተለያየን። እና ስላችሁ ተለያየን ስላችሁ ከእኔ የሚፈልጋቸው ነገሮች እንዲያውም እንዳሉ እዚያ ያለውን ንብረት እንደማያገባኝና እኔ እንደሌለሁበት ግን ለ5 ለ6 ዓመት ቤተሰብን ሳላገለግል ትዳሬ እያልኩኝ እሱም በበረሃ እኔም በመዳን ቤት አንድ ስራ ላይ እየሰራሁ የኖርኩ ሰው ነኝ። ወንድም እህት ቢመጣብኝ እንኳን በፍጹም ወጪ አልዋጣም ነበረ። ቤተሰቦቼም እንደዚህ ነው ብዬ ለቤተሰቦቼ የምረዳው አይነት ሰው አይደለሁም ነበረ። ለምንድን ነው እንደዚህ የማደርገው? ትዳሬ ነው፣ በቃ ትዳርሽ ነው የሚለኝ ሰው እኔም በራሴ ያመንኩበት ነገር ስለነበረ ያን ጥርጣሬ ስለሌለኝ በባሌ ላይ በቃ ላረግ ያሰብኩት ነገር ይሄን ነበረ። ግን መጨረሻ ላይ ይሄ ሆነ። ይሄ ሲሆንባችሁ ምንድን ነው የሚሰማችሁ? የምታውቁ ሰው አውቀዋለሁ የምትሉት ሰው ይሄን ሲያደርግባችሁ ምን ነበር የሚሰማችሁ? እውነቴን ነው የምላችሁ። እኔ ምድር ክፍት አድርጋ ዋጥ ብታደርገኝ በዛን ሰዓት በጣም ነበር ደስ የሚለኝ። አስቡት እንደዚህ አይነት ነገር ሲፈጠርባችሁ፣ የምታምኑት ሰው ሲከዳችሁ፣ የምታምኑት ሰው በእናንተ ላይ መጥፎ ነገር እያሴረባችሁ እንደኖረ ስታውቁ ምን ነው የሚሰማችሁ? አስባችሁታል? በቃ ይሄ ተፈጠረ። በምንም ተባለ፣ በሽማግሌም ተባለ፣ በሚያውቀውም ሰው ተባለ፣ በሚያውቁትም በቤተሰብም ተለመን ምንም ነገር እንደሌለኝ እና ምንም ነገር እንደማይገባኝ አድርጎ ፈታኝ። ሀገር ሲገባ ማለት ነው። እና ሀገር ሲገባ እንደዚህ ሲያደርግ እርግጠኛ ነኝ ይሄኔ ደግሞ በህይወት ውስጥ ያመቻቸው የራሱ ህይወት ሊኖረው ይችላል። ትዳርም ሚስትም በሚስትም ላይ ይሆናል እንደዚህ ያደረገኝ አላቅም። እሱን ደግሞ እንግዲህ ቀስ ብዬ ማጣራ ይሆናል። ግን ሆነም አልሆነም የኔን ጉዳት ምንም የሚለውጠው ነገር የለም። ስለዛ ቤተሰቦች የተጠንቀቁ። አውቀዋለሁ የምትሉትን ሰው በቅርበት እንኳን ቢሆን መጠራጠር አለባችሁ። ምንም ቢሆን የሰው ልጅ ሰው ነውና ገንዘብ ሊለውጠው ይችላል። ገንዘብ ብዙ ነገር ሊያደርግ ይችላል። ግን እኛ ሰዎች ስንባል በጣም ብዙ መጥፎ የሆነ ሰዎች ነን። የእውነት እናንተ አብራችሁት ለ5 ለ6 ዓመት አብራችሁት የኖራችሁት ሰው እንደዚህ ያደርገኛል ብላችሁ በቤተሰብ የሚወደድ በጓደኛ የሚወደድ በሚስቱ በቤተሰቦቹ የሚወደድ ሰው እንደዚህ ሲያደርጋችሁ፣ በዛ ላይ ደግሞ የአካባቢያችሁ ሰው ሲሆን አስቡት። በቃ ምን ማድረግ እንዳለባችሁ በራሱ ምንም አይመጣላችሁም። አይዲያው ራሱ ምንም አይመጣላችሁም። በቃ ለፈጣሪ መስጠት ነው ያላችሁ አማራጭ ይሄ ነው። እዚህ ሀገር ላይ ሆናችሁ በአሁኑ ሰዓት ሕግ የሌለበት ሀገር ላይ ስኖሩ ሕግ የሌለበት ስላችሁ እንዲህ ብትንትኑ ጥጥት ያለበት ሀገር ላይ ነው ያለነው። ማንን ይዞ እንትን እንደሚል እንኳን አይታወቅም። ስለዚህ ያላችሁ አማራጭ ምንድን ነው? ለፈጣሪ መስጠት። በቃ ያላችሁ አማራጭ ፈጣሪ እሱን የኔን እንባ መቼም የሴት ልጅ እንባ ይደርሳል። ምንም አብሶ አፍቃሪው ስትሆኑ አማኙ ስትሆኑ እሱን የምታምኑት ሰው ስትሆኑ ይደርስባችኋል። ስለዛ ፈጣሪ እሱ
በቃ ፈጣሪ ገንዘቡንም ሆነ እሱን የሆነ ነገር እንደሚደርስበት ምንም አልጠራጠርም። መቼም እንደዚህ ሆኖ በህይወት ሊኖር ይችላል፣ ግን ምንም ጉዳት ካልደረሰበት፣ ምንም አይነት ነገር ካልደረሰበት የምሬን እምላችሁ በቃ ጥፋተኛዋ እኔ እንደሆንኩኝ ነው የሚሰማኝ። በቃ እኔ ለፈጣሪ ነው የሰጠሁት፣ ምንም ማድረግ አልችልም። ያለው አማራጭ ለፈጣሪ መስጠት ነው። መጣላቱም ምን ማለቱም ምን መደራረጉም ምንም ከእሱ ጋር የሚለውጥልኝ ነገር የለም እና ሁሉም ሰው የሚዲያ ላይ የወጣ ሲጫወት ምንም ያላሳለፈ ምንም አይነት ነገር ያላሳለፈ ይመስላል። ወንድ አያስፈልግም፣ ትዳር አያስፈልግም ብዙ ሰዎች የሚሉት ለዛ ነው። ብዙ ነገር እያሳለፉ ስለሆነ የሚኖሩት እና በጣም ከባድ ነው። እውነት በጣም ነው የሚከብደው። ብታው የመሬን እምላችሁ በጣም ይከብዳል። እንደዚህ አይነት ነገር ወንዶች በቃ ብሶባቸዋል። በአሁኑ ሰዓት የሴትን ገንዘብ መብላት በጣም ነው የባሰባቸው። ምን ማድረግ ትችላላችሁ? ያላችሁ አማራጭ ምንድን ነው? ለፈጣሪ መስጠት ብቻ ነው በቃ። እኔ በአሁኑ ሰዓት የተገነዘብኩት ነገር ለራስ መኖር ብቻ ነው በቃ። ማንኛውም ሰው ቢሆን እናንተን የሚረዳችሁ ሰው የለም። አብሶ አረብ ሀገር ያለን ሴቶች በማንኛውም በኩል ላይ የሚረዳችሁ የለም። እናንተ ቤቴ ስትሉ ግን ከጎናችሁ ያለው ሰው ሌላ ነው የሚያስበው። እና እንግዲህ ትማሩበታላችሁ ብዬ አስባለሁ ቤተሰቦቼ። ያው ሳለቅስ ስለኖሩ ሚዲያ ላይ ማልቀስ አልፈልግም። ሚዲያ ላይ እኔ አሁን እያለቀስኩ ባወራችሁ የምሬን ሳቄ ነው የሚመጣብኝ። ራሴን በቪዲዮ እያዩ ማልቀስ አልችልበትም እና ሰው እያየኝ ማልቀስ አልችልም። እንዳያችሁኝ ስለምቆጥረው ምነው አላለቀሰ ያልተሰማት ወይስ ምናምን ልትሉ ትችላላችሁ። 5-6 ዓመት ሙሉ አረብ ቤት ፈግፍጋ የእንትን ያለችውን ገንዘብ ስትነቀል አልተሰማትም ልትሉ የሚችሉበት አይነት መንገድ ምንም የለም። እና ራሳችሁን ጠብቁ ሴቶች። መጠራጠር ያለባችሁን ነገር ተጠራጠሩ። መሰለልም ያለባችሁን ነገር በጓደኛም በቤተሰብም ሰልሉ። የሆነ ነገር ስታረጉ ደግሞ በቤተሰቡ ብቻ ይሆን ብላችሁ አትደምድሙ። ቢያንስ የእናንተን ቤተሰቦች መቀየጥ አለባቸው። የሆነ ነገር ሲደረግ ወረቀትም ከሆነ ራሳችሁ እያስላካችሁ በፎቶ እንትን በሉ እሺ። ቦታም ስትገዙ ቤትም ስትሰሩ እና እባካችሁ ተጠንቀቁ ቤተሰቦች። እንግዲህ ወደ እናንተ የመጣሁት ሀገር መግባት እፈልጋለሁ፣ ግን ያው እንደዚህ አይነት ነገር ሲፈጠር በቃ ዩቱቤን ላሳድግና በዩቱብ ሀገር ይገባሉ ብዬ ነው የመጣሁት። ደክሞኛል። ከዚህም በኋላ የምሰራበት ምንም አይነት አላማው የለኝም። ከዚህ በኋላ የማልመው አላማ የምሰራቸው ገንዘቦች ለእኔ ምንም እንትን የላቸውም። ከዚህም በኋላ ቤት ቦታ ቅብጥሶ ምናምን የምልበት የለኝም። ስለዚህ ከዚህም በኋላ መኖር ነው የምፈልገው እና ቻናሌን ሰብስክራይብ እያደረጋችሁ ከጎኔ ሁኑ፣ ደግፉኝ፣ አበረታቶኝ። ይሄን ነው የምፈልገው። በቃ የእሱን ጉዳይ ለፈጣሪ ሰጥቼዋለሁ። ሰላማችሁ ይብዛልኝ። ባይ